ከሙከጡሪ ዓለም ከተማ የሚገነባው የአስፋልት መንገድ በቅዱ መሰረት እየተገነባ ባለመሆኑ ይህንን ታሳቢ ያደረገ የካሳ ክፍያ አልተከፈለንም ሲሉ የእንሳሮ ወረዳ አርሶ አደሮች ቅሬታ አቅርበዋል። የአርሶ አደሮቹ ቅሬታ እውነት ነው ያለው የወረዳው አስተዳደር በበኩሉም ክፍያው እንዲፈጸም ከሚመለከታቸው አካላት ጋር ተነጋግሬያለሁ ብሏል። ደጀኔ በቀለ የዚህን ዝርዝር ዘገባ አዘጋጅቷል። ከሙከጡሪ እስከ ዓለም ከተማ ድረስ እየተገነባ ያለው አስፋልት መንገድ የእንሳሮ ወረዳ ህዝብን የዘመናት ጥያቄ ምላሽ የሰጠ ነው። ይሁን እንጂ በአርሶ አደሮች ዘንድ ምላሽ የሚያስፈልገው ሌላ የመልካም አስተዳደር ችግር ተከስቷል። የወረዳው አርሶ አደሮች ባቀረቡት ቅሬታ መሰረት የመንገዱ ግንባታ በቅዱ መሰረት ባለመጠናቀቁ ከአንዴም ሁለት ጊዜ የጊዜ ማራዘሚያ ተደርጓል። ይሁን እንጂ ይህንን ታሳቢ ያደረገ የካሳ ክፍያ ለመፈጸሙን ነው አርሶ አደሮቹ የሚገልጹት። የማሳችን የካሳ ክፍያ በወቅቱ አልተከፈለንም። ታንዴ ሁለት የተመላልሰን አስተዳደር ስንሄድ ይሰራላችኋል ነው እንዲያውም ደፍተር ሁሉ ተተደ አካውንታችንን ተይዞ ነበር። ተይዞ እስካሁን ድረስ ምንም ምላሽ አልተሰጠንም። የመንግስት ልማትን እንዲያላልንም ነጠቀን። ሽልሻ ባዶውን ይቆማል። ታልበላን የጧቱን ለማታሰት ብናየውም ይለቆ ማለት ስንት ቀን ተፊት እስተምንሄድ አሁን ይሰራላችኋል። ወረዳ ስንሄድ ወረዳው እንዴ ገብቶላችኋል። ያስበርስ ጦርነት ተነሳ የሚባለው በእንዲህ አይነት ነው። የካሳ ክፍያ ከመዘግየቱን ባሻገር የስሌት አሰራሩ ወቅቱን ይዋጅ አይደለም። በካሳ ከፋፈል መመሪያው መሰረት የካሳ ግምት ተሰርቶ 6 ወራት ካለፈው ድጋሚ የካሳ ተመን መሰራት አለበት። ይህንን ጥያቄ በአቅራቢያው ለሚገኝ አስተዳደር አካል ብናቀርብም የሚጨበጥ ምላሽ ሳይሰጠን ወራት አልፈዋል ብለዋል አርሶ አደሮቹ ባቀረቡት ቅሬታ። እናም ችግራቸውን በውል ተገንዝቦ መንግስት አፋጣኝ ምላሽ እንዲሰጣቸው አሁንም ተማጽነዋል። ችግር የለም ይሰራላችሁ እንነጋገራለን ይላሉ። እኛ ከሄድን በኋላ አስተውሶ ይሄንን በቃለ ጉባኤ ወይም ደግሞ ተሰብስበው በጋራ አድርገው የሚወያዩበት ምንም ነገር እንደሌለ ነው እኛ የምናውቀው። እያንዳንዱ አርሶ አደር ማለት ነው በቀን ቢያንስ 3-4 አርሶ አደር እዛ ወረዳ ላይ ይወጣል በዚህ ጉዳይ። እኛ ብቻ አይደለንም ከሮቢ ወንዝ የሚባል አለ ከዛ ጀምሮ እስከዚህ ድረስ ሁሉም እንደዚህ የተፈናቀለ ነው። አርሶ አደሩ በጣም ለወጪ ብዝበዛ ስለተደረገ የመጨረሻው ውሳኔ ወስኗል አሁን። ምክንያቱም አስፈላጊ ከሆነ ወረዳው ላይ ጠይቀን ወይ ወደ ዞን እንሄዳለን ወደ የሚመለከተው አካል አለበለዚያ መንገድ ዘግተን የሆነ ነገር ማድረግ አለብን እስከማለት ደረጃ ላይ ደርሷል። እንግዲህ በእናንተ በኩል ደግሞ መፍትሄ የሚገኝ ከሆነ ብታሰጡን በጣም ደስ ይለናል። የወረዳው አስተዳደር በሰጠው ምላሽ ደግሞ የህዝቡን ችግር የሚመለከተው አካል በውል ተገንዝቦ ምላሽ እንዲሰጥ አሳውቂያለሁ ብሏል። ከሚመለከታቸው አካላት ጋርም በነበረው ውይይት በአጭር ጊዜ እንደሚከፈል ተነግሮናል ብለዋል የወረዳው ዋና አስተዳዳሪ ደምሰው መንበሩ። ከምርታማነት አኳያ ከወረዳው ግብርና ጽፈት ቤት ይወሰዳል። ከፍተኛ ምርት የተገኘበት ዓመተ ምህረት ይመረጥና ለአርሶ አደሩ ካሳ ይሰላል ማለት ነው። ስለዚህ ካሳ ተማመኑ ላይ በዚህ ረገድ ስለሆነ ምንም አይነት ችግር የለም። ወረዳው ላይ ካለው ንግድ ጽፈት ቤት የገበያ ዋጋ የወቅቱ የገበያ ዋጋ ምን ያክል ዋለ የሚለውን ተወስዶ ከፍተኛ ዋጋ ተሰልቶ የሚሰራበት ሁኔታ ነው ያለው። በዚህ ረገድ እስካሁን እኛም ጋር የጎላ ችግር አልተነሳም ነበር አልመጣም ነበር። አሁን ላይ እንግዲህ አጋጣሚ እናንተን ሲያገኙ ጉዳይ ሊነሳ ይችላል። ግን ይሄ ፍትሃዊ የሆነ ሁላችንም ጭምር የምንከታተለውና ያረጋግጥነው ጉዳይ ስለሆነ በዛ ደረጃ እንዲያዝ ነው። በኢትዮጵያ መንገዶች አስተዳደር የሰሜን ሸዋና አካባቢ ማስተባበሪያ ጽህፈት ቤት መሐንዲሱ ኢንጂነር ተሰጣይቸው እንዳሉት ደግሞ መንግስት በሁሉም የሀገሪቱ አካባቢዎች ያሉ የካሳ ጥያቄዎችን ለመመለስ በትኩረት እየሰራ ነው። ከፍተኛ ገንዘብ የሚጠይቅ የካሳ ክፍያ ጥያቄ እየቀረበ መሆኑን ያነሱት ኢንጂነር ተሰጣ እንደያንገብጋቢነታቸው ደረጃ በደረጃ ጥያቄዎች እንደሚመለሱ ማመላክተዋል። ፕሮጀክቱ እንዳያስቆም ቅድሚያ የሚሰጠውን የትኛው ቅድሚያ ይሰጣል የትኛው ይበልጣ ማለት ሁሉም ቅድሚያ ይሰጣል ግን ቅድሚያ መሰጠት ያለበት አንገብጋቢ ይበልጥ አንገብጋቢ የሚሆነው ለምሳሌ የተመረጡ ሴሌክትድ ማቴሪያሎችን ለኮንትራክተሩ ካልሰጠን ወደ ገጠራማ ቦታው ላይ ያለው ምንም የወሰን ማስከበር ችግር የሌለበት ምሱም ይቆማል። ስለዚህ ቅድሚያ ለነሱሱ በሚለውም እያደረግን ነው እንጂ ተራ በተራ ለሁሉም ያው ብዙ ፕሮጀክቶች ስለሆነ ያሉት የሁሉም ፕሮጀክቶች ተራይዘው ያለው የኢትዮጵያ መንገዶች አስተዳደር ዋናው ፋይናንስ ነውና ያለው የነሱም ያው በቅርቡ ይከፈላቸዋል ብለን ነው እየጠበቅን ያለነው።